ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ሕይወት ቆሞስ አባ ኤፍሬም፣ ክቡራን ወልደ ያሬድ ሊቃውንት፣ በደመ ወልደ እግዚአብሔር የከበራችሁ ሁላችሁ ምዕመናን እንደምን አደራችሁ? ቸርነቱ የማያልቅበት አምላካችን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ለአጭር ጊዜ የምንማማርበት የትምህርታችን ርዕስ የእግዚአብሔር መንፈስ የሚል ይሆናል። እስካሁን በክፍል አንድ ትምህርት ያስተማሩን መምህራችን ስለ መንፈስ ቅዱስ አስተምረውናል። አሁን ደግሞ ያ መንፈስ ቅዱስ ያደረባቸው ሰዎች ሰባቱ ምልክቶች በትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ እንዲህ ተመዝግቦ እናገኛለን። የእግዚአብሔር መንፈስ፣ የጥበብና የማስተዋል መንፈስ፣ የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ፣ ዓይን እንዳየና ጆሮ እንደሰማ ያለ መፍረድ መንፈስ ይላል። እነዚህ ያ ቅዱሱ መንፈስ ያደረባቸው ሰዎች የሚያሳዩት ሰባቱ ምልክቶች ናቸው። በምድር ላይ ሁለት አይነት መንፈስ ነው ያለው፣ መንፈስ ቅዱስና መንፈስ ርኩስ። የሰው ልጅ ከሁለቱ በአንዱ ቁጥጥር ስር ነው የሚሆነው። ወይ የመንፈስ ቅዱስ አገልጋይ ነው የሚሆነው፣ ወይ የመንፈስ ርኩስ። ወይ በመንፈስ ቅዱስ የታሰረ የታጠረ ነው የሚሆነው፣ ወይ በመንፈስ ርኩስ የታሰረ ነው የሚሆነው። ከሁለቱ በአንዱ ይዞታ ውስጥ ይሆናል። በምንድን ነው የሚለየው ከተባለ የቅዱሱ መንፈስና የርኩሱ መንፈስ ልዩነት ምንድን ነው? ያ መንፈስ ያደረባቸው ሰዎች የሚለዩት በምንድን ነው ከተባለ በንግግራቸው፣ በስራቸው፣ በተግባራቸው እነዚህ ሰዎች ይለያሉ ማለት ነው። እንዳልኳችሁ ዝርዝር ጉዳዩን ለማየት እንሞክር። የእግዚአብሔር መንፈስ የመጀመሪያው የሚሰጠው ጥበብን ነው። ምንድን ነው? አጠር እያደረግን ሁሉንም እንድናይ የእግዚአብሔር መንፈስ ምንድን ነው የሚሰጠው? እስኪ ሁላችሁም አንድ ጊዜ ጥበብ በሉ። ጥበብ ምንድን ነው ከተባለ የሰው ልጅ ሕይወቱን ሊመራበት የሚገባ ከመንፈስ ቅዱስ የተሰጠ በረከት ነው። ያለ ጥበብ እንኳን ተቋምንና ሀገርን፣ ድርጅትን ይቅርና ትዳርንና የግል ሕይወትንም መምራት አይቻልም። ጥበብ የሕይወታችን ቅመም ነው። በጥበብ ውስጥ ሊቃውንቱ ሲናገሩ ሁለት አይነት ሰዎች አሉ ይላሉ። ስንት አይነት ሰዎች? ጥበብ የተሞሉና ጥበብ የጎደላቸው። እኔ ጥበብ የተሞሉ ሰዎች ምልክቶቹን ወይም የሚታይባቸውን ማንነት እነግራችኋለሁ። እናንተ ደግሞ እየገለበጣችሁ ጥበብ የጎደላቸውን ሰዎች ማንነት ትነግሩኛላችሁ። ጥበብ የተሞሉ ሰዎች አስበው ይናገራሉ። ጥበብ የተሞሉ ሰዎች አስበው ይናገራሉ። ጥበብ የጎደላቸው ግን እናንተ እየገለበጣችሁ ንገሩኝ። ጥበብ የተሞሉ ሰዎች አስበው ይናገራሉ። ጥበብ የጎደላቸው ግን ተናግረው ያስባሉ። ምን ነው ባልተናገርኩ ይላሉ ከዛ በኋላ ማለት ነው። ጥበብ የተሞሉ ሰዎች ቆጥረው ይረከባሉ። ጥበብ የጎደላቸው ግን እየሰማችሁ ነው ወይ? ጥበብ የተሞሉ ሰዎች ቆጥረው ይረከባሉ። ጥበብ የጎደላቸው ግን ተረክበው ይቆጥራሉ። ጥበብ የተሞሉ ሰዎች አንበው ይፈርማሉ። ጥበብ የጎደላቸው ግን ፈርመው ያነባሉ። ጥበብ የተሞሉ ሰዎች ለክተው ይቆርጣሉ። ጥበብ የጎደላቸው ግን ቆርጠው ይለካሉ። ያ ማለት ምን ማለት ነው? ጥበብ ጎደለ ማለት መፍትሄ በሌለው ነገር ላይ ድካም መብዛት፣ ሊስተካከል በማይችል ጉዳይ ላይ መድከም ነው ጥበብን ማጣት ማለት። እግዚአብሔር ጥበቡን ለሁላችንም ያድለን። ሁለተኛው ማስተዋል ነው። እስቲ ማስተዋል በሉ። ያ መንፈስ ሲያድርብን ሊሰጥን የሚችለው በረከት አንዱ ማስተዋል ነው። ማስተዋል ምንድን ነው? የመንፈስ ቅዱስ ስጦታ ሆኖ አንድን ነገር ሁለት ጊዜ፣ አንድንም ነገር በሁለት መንገድ እንድናየው የሚያደርግ ነው። ሰዎች ጫማ ላይ ቆሞ ማየት። እናንተ ከፊት ለፊት የምታዩት ፊቴን ነው። ከኋላ ያሉ ሰዎች ደግሞ የሚያዩት ፊቴን አይደለም። ስለዚህ እነሱ ጫማ ላይ ቆሞ ማየት፣ በፊት ለፊት ያለውን ብቻ አለማየት፣ አንድን ነገር በሁለት አቅጣጫ መመልከት እንድንችል የሚያደርግ ጸጋ ነው ማስተዋል ማለት። እሱ የሚሰጠው በመንፈስ ቅዱስ ነው። እግዚአብሔር ማስተዋሉን ያድለን። አሜን በሉ። ሌላው እግዚአብሔር የሚሰጠን አንደኛው በረከት ምክር፣ የምክር መንፈስ ይላል። ሶስተኛው እየሰማችሁ ነው ብዬ ተስፋ አደርጋለሁ። ቅድም በክፍል አንድን ሰፊ ትምህርት ስለተሰጠ አሁን ጠቅለል በማድረግ ትምህርታችንን አጠር እናደርጋለን። የምክር መንፈስ ምክር በሉ። ይኸውላችሁ
አሁን የሚሰጡ ትምህርቶች ብዙዎች የተሸመደዱ የተጠኑ ሊሆኑ ይችላሉ። ምክር ግን የተሸመደደ ዕውቀት አይደለም፣ የተኖረ ሕይወት ነው። አባቶች 40 ዓመት ከኖሩ የ40 ዓመት ልምድ አላቸው ማለት ነው። 60 ዓመት ከኖሩ የ60 ዓመት የሕይወት ልምድ አላቸው ማለት ነው። ስለዚህ እነዚህ ሰዎች ሲመክሩ የተማሩትንና ያጠኑትን የሸመደዱትን አይደለም፣ የኖሩትን ነው የሚመክሩ። ስለዚህ ከዕውቀትና ከትምህርት የተለየ ነው ምክር። በሕይወት ተሞክሮ ውጤቱ የተረጋገጠ ነው ምክር ማለት። ይሄ የመንፈስ ቅዱስ ስጦታ ነው። ሰው በምድር ላይ ሲኖር ድሃም ይሁን ባለሀብት፣ ባለስልጣንም ይሁን ተራ አገልጋይ ምክር የማያስፈልገው ማንም የለም። እንዲያውም ሰው በሀብቱና በስልጣኑ ከፍ እያለ በሄደ ቁጥር ራሱን የቻለ አማካሪ ያስፈልገዋል። ያለ አማካሪ የሚመራ መሪ፣ ያለ አማካሪ ድርጅቱን የሚያስተዳድር ባለሀብት ስኬታማ ስለማይሆን የግድ ይሄ በዚህ ልክ መስተካከል አለበት የሚል አማካሪ ያስፈልገዋል። በየግል ሕይወታችንም ስለ ትዳራችንም ሆነ ስለ ኑሯችን አማካሪ ያስፈልገናል። ከኛ የተሻሉ በተሰማራንበት የሥራ ዘርፍ ቀድመው በዛ መንገድ ያለፉ ሰዎች ሊመክሩን ይገባል። ይሄ መንፈስ ቅዱስ ስጦታ ሲሆን ነው። በምክራቸው ብዙዎችን ሊታነቁ ሕይወታቸውን ራሳቸውን ሊያጠፉ የነበሩ በቃ እኔ ጨልሞብኛል ከአሁን በኋላ የመኖር ተስፋ የለኝም ብለው ተስፋ ከቆረጡ በኋላ ሕይወታቸውን እንደገና ያስቀጠሉ ብዙ መካሪዎች አሉ። ብዙ መካሪዎች አሉ። ሀገር እንደ በሶ የምትበጠበጠው በሰላም የምትኖረው በመካሪዎች ነው። ክፉ የሚመክሩ ሰዎች በክፉ ምክራቸው በሀገር ላይ ብዙ መከራ ያደርሳሉ። በጎ የሚመክሩ ሰዎች ደግሞ በመልካም ምክራቸው ሀገርን ወደ ከፍታ ወደ ተሻለ ማንነት ያመጣሉ። ስለዚህ ምክር በምጽዋት የሚሰጥ ትልቁ የመንፈስ ቅዱስ ምጽዋት ነው። ሁሉም ሰው የማያልቀው ምጽዋታችን አሁን ምክር ነው። በጎ ንግግራችን በምላሳችን ከ8 ያላነሱ የኃጢአት አይነቶች እንሰራለን። ስድብ፣ ሐሜት፣ ማጉረምረም፣ ስማት፣ እነዚህ የመሳሰሉ በሙሉ ብዙ ኃጢአቶች እንሰራለን። ምክርን የመሰሉ ደግሞ በጎ ስራዎች መስራት እንችላለን። ጸሎትን፣ ምስጋናን፣ ዝማሬን የመሳሰሉ ደግሞ እግዚአብሔርን ማመስገን፣ ተስፋ የቆረጡ ሰዎችን መምከር፣ መንገድ የጠፋባቸውን ሰዎች ማስተማር፣ የጽድቅን መንገድ መምራት። ይሄ ደግሞ በምላሳችን የምንሰራው በጎ ስራ ነው። ተዘርዝሮ የማያልቅ ተሰጥቶ የማያልቅ በረከታችን ምላሳችን ላይ የተቀመጠ ነው። ልክ በምላሳችን የምንሰራቸው ብዙ መልካም ስራዎች አሉ። ጠዋት ተነስተን እግዚአብሔርን ማመስገን በምላሳችን የምንፈጽመው ነው። በአንደበታችን የሚከናወን ነው። ሰዎችን መክሮ ወደ በጎ መንገድ ማምጣት፣ ይሄ በምላሳችን የምንፈጽመው በጎ ስራ ነው። ሰዎችን ማስታረቅ፣ ይሄ በአንደበታችን የሚፈጸም ነው። በወንድማማቾች መካከል የተፈጠረውን መቃቃር፣ በወንድማማቾች መካከል የተዘራውን ጠብ፣ በጎረቤታሞች በስራ ባልደረቦች መካከል የተፈጠረውን ጠብ እንደገና ወደ ሰላም መመለስ የሚቻለው በአንደበት ነው። ይሄ የምክር ጸጋ ሲኖር ነው። በምክር ልብን ማርጠብ ሲቻል፣ አንደበትን እግዚአብሔር መንፈስ ቅዱስ ሲገራ፣ ይሄ ነው ምክር። መንፈስ ቅዱስ ካላገዘ ሁሉም መካሪ አይሆንም። የመምከር ጸጋ የተሰጣቸው ሐሳብ የማስቀየር ጸጋ አላቸው። ሲመክሩ የወሰነውን የደመደምነውን ነገር በቃ እንዲህ ከሆነማ ብለን ሐሳብ እንቀየር ያደርጉናል። ይሄ የመንፈስ ቅዱስ ሀብት በአንደበታቸው ላይ እግዚአብሔር ሲያሳድር ነው። የምን መንፈስ ይባላል አልኳቸው? የምክር መንፈስ በጣም ትልቁ ሀብት ነው። እያንዳንዳችን የለኝም የማንለው ድሃው ሳይቀር ያለው የኔሊቴው ሳይቀር በረንዳ ወድቆ የሚያድረው ያ ምስኪን ድሃ እንኳን ይሄንን ስጦታ መስጠት ይችላል። ከሰዎች ድቃቂ ሳንቲም እላቂ ልብስ የሚፈልገው ያ የጎዳና ተዳዳሪ እኛ ድቃቂ ሳንቲም የምንመጸውተው እሱ ግን ይህን መስጠት ይችላል። ቢያንስ መንገድ የጠፋባቸውን መንገድ ማሳየት ይችላል። አያችሁ፣ ይሄ በዚህ ጋር ነው መንገዱ ብሎ መንገድ ማሳየት ይችላል። እግዚአብሔር ያሳያችሁ። አሁን አንድ ጥያቄ ልጠይቃችሁ። አካባቢውን የማያውቅ ሰው ካራ መድኃኔዓለም በየቱ ጋር ነው ወይም አያት የሚሄደው በየቱ ጋር ነው ብሎ ቢጠይቅ በዚህ ጋር አድርገህ ከዛ እንደዚህ ነው መሄድ ያለብህ ብሎ የሚያሳይ ሰው አመሰግናለሁ ሊባል ይገባዋል አይገባውም? ይገባዋል አይገባውም? የአያትን መንገድ የመገናኛን መንገድ
ያሳየ ምስጋና ከተገባው መንግስተ ሰማያት በየቱ ጋር እንደሚገባ መንግስተ ሰማያት መንገዱን ያሳየስ ገባዋል አይገባው? መምህራን ማለት መካሪዎች ማለት በጎ የሚሰሩ አገልጋዮች ማለት ይኸውላችሁ ወደ መገናኛ የሚወስደውን መንገድ የሚያሳዩ አይደሉም፣ ወደ መንግስተ ሰማያት የሚወስደውን መንገድ የሚያሳዩ ናቸው። ክብር ይገባቸዋል ማለት መመስገን ይገባቸዋል ማለት እኮ ነው። ስለዚህ እናንተ በአንደበታችሁ በጎ ንግግር በመናገር ይሄንን ምስጋና ይሄንን በረከት መውሰድ ይቻላል። ይሄ ምክር መንፈስ ነው። ሌላውና አራተኛው የኃይል መንፈስ። እስኪ የኃይል በሉ። ኃይል በመንፈሳዊው እኛ ከምናውቀው በተቃራኒው ነው። ይሄው የመንፈስ ቅዱስ ኃይል ገፍቶ መጣል አይደለም። ኃይል የምንለው የወደቁትን ለማንሳት የሚሰጠው ኃይል ነው። ገፍቶ ለመጣልማ መኪናውም ይገፈተራል፣ አህያና በሬም ይገፈተራል። ይሄ አይደለም ኃይል በመንፈስ ቅዱስ ሲሆን የወደቁትን የማንሳት ኃይል፣ አይቶ ማለፍ፣ ሰምቶ መቻል። ይሄ ኃይል ትዕግስተኛ መሆን፣ ይሄ ቻይነት የእግዚአብሔር መንፈስ ሲያድር የእግዚአብሔርን ጠባይ መላበስ የእግዚአብሔርን ባህሪ መካፈል ነው። ስለዚህ የእግዚአብሔርን ባህሪ ስንካፈል ደግሞ ሁሉን ቻይነቱን ነው የምንካፈለው። ትዕግስተኛነትን፣ በጎ ማድረግ፣ ምህረትን የኃይል መንፈስ ነው። እግዚአብሔር ኃይሉ ብርታቱን አስቡ። የሁሉ ሕዝብ አንድ ጊዜ በአንድ ድምፅ የዕለት እንጀራችንን ምን በለን እስቲ የዕለት እንጀራችንን ምን በለን። የሁሉ ሕዝብ አንድ ጊዜ በአንድ ሰቀል የዕለት እንጀራችንን ስጠን ብሎ ይለምናል። እኔ ማንን ልስማ? የትኛውን ላስተናግድ? አይልም እግዚአብሔር። ምን አይነት ቻይ እንደሆነ አሁን አስቡ። 1 ሚሊዮን ሰዎች በወረፋ አይደለም በአንድ ጊዜ የዕለት እንጀራችንን ስጠን ብለው ይጮኻሉ። እግዚአብሔር ይህን ሁሉ ሕዝብ ለማስተናገድ ወረፋ ያስይዝም። አንተ ማክሰኞና አንቺ ደግሞ ረቡዕ ከሰዓት ነህ አይልም። 1 ሚሊዮን ሰዎችን በአንድ ጊዜ ጉዳያቸውን መፍታት የሚችል ድንቅ አምላክ ነው። ክብር ምስጋና ለመድኃኒዓለም። ይሁን አምላክ በጣም ገናና። ይሄ ኃይል፣ ይሄ ችሎታ፣ ይሄን አቅም አስቡ እንዴት እንደቻለ እያንዳንዳችንን አመላችንንም ቀለባችንንም ችሎ የሚያመራው ፊቱ አይጠቁርም፣ አሁንስ አበዛችሁት አይልም፣ ትከሻው አይዝልም። ይሄን ኃይሉን አስባችሁ ነው። እስራኤል ዘሥጋ ሲወጡ ከግማሽ ሚሊዮን በላይ ናቸው። 40 ዓመት ቁርስ ምሳ እራት፣ ቁርስ ምሳ እራት፣ ቁርስ ምሳ እራት ሳያቋርጥ እግዚአብሔር መገባቸው። እግዚአብሔር ያሳያቸው። አሁን ያንን ሁሉ ሕዝብ 40 ዓመት ቁርስ ምሳ እራት መመገብ ሳያቋርጡ አይደለም የተዘጋጀው። ማስተናገዱ ራሱ አይከብድም። አሁን 500 ሺህ ለአንድ ጊዜ መስተንግዶ እንኳን ማስተናገዱ ምን ያህል ሊከብድ እንደሚችል አስቡ። ማስተናገዱ ብቻ አይደለም የተመገቡበትን ዕቃ ለመሰብሰብ እንኳን ቢፈለግ የዚያ ሁሉ ሕዝብ የአንድ ጊዜ መስተንግዶ ብቻ እጅግ በጣም ከባድ ነው። ለብዙ ሰዎችም አይቻልም። እግዚአብሔር ግን ያንን ድንቅ ሕዝብ ከሰማይ በሚዘንብ ትኩስ እንጀራ አንድን ቀን ያደረ ምግብ ሳይበሉ አንድን ቀን የሻገተ ምግብ ሳያቀርብላቸው 40 ዓመት ትኩስ እንጀራ ከሰማይ እያዘነበ ሳያመሰግኑት እያጉረመረሙ አንዳንዴም ጣዖት እያመለኩ እግዚአብሔር መገባቸው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በጣም ይገርመናል። ለእስራኤል ከተደረገው በላይ እግዚአብሔር ለእኛን የመገበው ምግብ ደግሞ በጣም ነው የሚበልጥ። እስራኤል 40 ዓመት መና ከደመና እየወረደላቸው ተመገቡ ሲባል በጣም ይገርመን ይሆናል። ከዚያ በላይ ግን ለእስራኤል እግዚአብሔር የመገባቸው ከሰማይ የወረደ እንጀራ ተመልሶ የሚያስርብ መጨረሻ ላይ ከሞት የማያስቀር ነው። እግዚአብሔር ግን ለእኛ የመገበን ከሰማይ የወረደ ሌላ እንጀራ ሳይሆን ራሱ ከሰማይ ወርዶ ሥጋዬን ብሉ፣ ይሄንን ሥጋ የበላ የዘላለም ሕይወት አለው። የማያስርብ ብቻ ሳይሆን የማያስሞትም ነው። ከረሃብ ብቻ ሳይሆን ከሞትም የሚያድን የዘላለም ሕይወት የሚያሰጥ ድንቅ እንጀራ ነው። ይሄንን ብሎ ራሱ ምግብ ራሱ መጋቢ ሆኖ ያንን የሕይወት እንጀራ መገበን። ክብር ምስጋና ለመገበን ለእግዚአብሔር፣ ለመጋቢያችን ለእግዚአብሔር፣ ምግብ ለሆነልን ለእግዚአብሔር ይሁን። አሁን ይኸውላችሁ በምድር ላይ አንድ ነገር አንድ ብቻ ነው የሚሆነው። ለምሳሌ
ውሃ ብቻ ማለት በቃ ውሃ እንጀራ ይሆናል ወይ? እግዚአብሔር ግን የህይወት እንጀራ ነው ስንል የህይወት እንጀራ ብቻ ነው ማለታችን አይደለም። የህይወት እንጀራ ነው፣ የህይወት ውሃም ነው፣ መልካም እረኛም ነው፣ ራሱ በግም ነው። ሲርበን በግ ነው፣ ሲደክመን እረኛ ነው፣ ሲጨልምብን የጽድቅ ብርሃን የማይጠልቅ ፀሐይ የማይጠፋ ፋኖስ ነው፣ ስንራቆት የጽድቅ ልብሳችን ነው። ክብር ምስጋና ለመድኃኔዓለም ይሁን። ሁሉ ነገራችን ነው። ይኸውላችሁ እኛ እግዚአብሔርን ሌላ ቃል ስላጣንለት ነው አባታችን ነው፣ ቸር ነው፣ ደግ ነው የምንለው ሌላ ቃል ጠፍቶ ነው እንጂ እግዚአብሔር እኛ የነገርናችሁ አይደለም። እግዚአብሔር እናንተ የገመታችሁት አይደለም። እግዚአብሔር መምህራን የነገሩን አይደለም። ከዚያ በላይ ነው። ግን ቃል አጣለስ በሱ ልክ እሱ በትክክል ሊገልጠው የሚችል ቃል የለም። አማርኛ እንዴት አይገልጠውም። ስለዚህ እግዚአብሔርን ወደኛ አውርደ ነው በእኛ ልክ ነው እየተነጋገርን ያለ ነው። ለዛ ነው አባታችን የምንለው። ምናችን አባታችን የምንለው እሱ አሁን በጣም እኮ የወረደ ቃል እኮ ነው አባት የሚለው ቃል። እኛ የተጠራንበት እኮ ነው። አሁን እኛ በተጠራንበት ቃል እግዚአብሔርን መጥራት መድኃኔዓለምን መጥራት ስም ማጥፋት አይደል እንዴ? ግን ሌላ ቃል የለም። ድክመታችንን ምን ለማለት እንደፈለግን እግዚአብሔር ያውቃል። ኃይሉ ብርት አንዱ ይሄ ነው። የወላጅነት ጠባይ አንዱ ልጅ እየተኮላተፈ የተናገረውን ወላጅ በራሱ ቋንቋ እየተረጎመ መስማት፣ አስተካክሎ መስማት ነው የወላጅነት ስራ። ስለዚህ አባታችን እንለዋለን። እሱ ምን ለማለት እንደፈለግን እሱ አስተካክሎ በእሱኛ ይሰማዋል፣ በእግዚአብሔርኛ ይተረጉመዋል። እኛ በልጅነት መንፈስ እንናገራለን። አባታችን ሆይ ብሎ የሚጠራ አባ ብሎ የሚጠራ ልጅ አይደለም። ንግግራችን በሙሉ የልጅ ቋንቋ ነው። ስትመረምሩት የዕለት እንጀራችን ምን በለ እንጀራ ስጠኝ ማለት አሁን የልጅ ቋንቋ ነው። እንጀራ እያሉ ማልቀስ አሁን የልጅ ቋንቋ ነው። ስለዚህ እግዚአብሔር ቤት መጥተን የምንነጋገረው ንግግር የልጅ ቋንቋ ነው። አባ ነው የምንለው፣ እንጀራ ስጠኝ ነው፣ ይሄን አድርግልኝ ነው፣ ይሄ ሁሉ ይሄን አድርግልኝ፣ ይሄን ስጠኝ፣ ይሄን አምጣ እያለ ማልቀስ የምን መገለጫ ነው ከተባለ የልጅነት መገለጫ ነው። ያ ብሎ በጠራ ቋንቋ አይደለም፣ በጠራ አማርኛ አይደለም፣ በተኮላተፈ በተሳሰረ ገና ተገጣጥሞ ተሰካክቶ በሚሰማ ተተርጉሞ በሚሰማ ቋንቋ እዚህ ግባ በማይባል ማንነት ነው ልጅ የሚያወራው። ወላጅ ግን አስተካክለ ንገረኛ ይለው፣ በቃ ይሰማዋል። እንኳን ተናግሮ ሲያለቅስ እንኳን ልቅሶን ይተረጉመዋል። አንድ ህፃን እንደተወለደ እንጀራ ስጪ ብሎ ጡት ስጡ ላይል ይችላል። ካለቀሰ ወላጅ ይሄንን ተርጉሞ በቃ ርቦት ነው ብላ ትተረጉማለችና ልቅሶ ራሱ ይተረጎማል። እንኳን ተኮላትፎ ተናግሮ እናት ይሄንን ካደረገች መድኃኔዓለምማ ከዚህ በላይ ተርጉሞ ነው ገና ሳናለቅስ ነው እንጂ የሚገባው እንዲሆነ ገና የልባችንን ትርታ ነው የሚያነበው እንጂ እሱማ። ክብር ምስጋና ለመድኃኔዓለም ይሁን። ወዘእንበለ ንስአሎ ይውእቱ ዘእንፈቃዱ ይላል ኪዳናችን። ሳንለምነው የምንሻውን አውቆ የሚሰጠን ይላል። ገና ለልመና እኛ እንዲያርጎ እንዲፈጥረን መች ለመን ነው እግዚአብሔር። ግን ውብ አድርጎ እንደዚህ አድርጌ በፈጥራቸው ይሻላል ብሎ ውብ አድርጎ ሰራን እግዚአብሔር። እንዲህ ብቻ ማድረጉ አይደለም፣ ከዚያ በኋላ የሚያኖርበት። እስቲ እግዚአብሔር በሉ። አንድ ጊዜ ፈጥሮናል፣ ዕለት ዕለት ይሰራናል። ድገሙት አንዴ። እግዚአብሔር አንድ ጊዜ ፈጥሮናል፣ ዕለት ዕለት ይሰራናል። ዕለት ዕለት አንድም ቀን እግዚአብሔር መስራት አያቆም። የዓመት ፈቃድ አይወስድም እግዚአብሔር። ጡረታ አይወጣም እግዚአብሔር ሲሰራ። ዕለት ዕለት ይሰራል፣ ዕለት ዕለት ይመግባል፣ ዕለት ዕለት ይጠብቃል። እግዚአብሔር ከስራ ያቆመበት ጊዜ የለም። ፈጥሮ ጨርሷል፣ ግን ሌላ የፊኒሽንግ ስራ አለው። እኛ ይሆናችሁ ተመልሰን የምንፈርስነን ተሰርተንም ያላለቅንን እዚህ እንሰራለን በቃሉ። ዓለም ታፈርሰናለች ደግሞ በራሷ ወጥመድ። ስለዚህ እግዚአብሔር ዓለም መልሳ እንዳታፈርሰን ዕለት ዕለት ምን ይለናል? ይሰራናል። ገና አላለቅም፣ ገና መሰራትም ይጠብቀን፣ ገና ይመግበናል፣ ገና ይጠብቅ። ጥበቃው፣ መግቦቱ፣ እንክብካቤው ቢቋረጥ ተመልሰን እንፈርሳለን ወደኋላ። ስለዚህ እግዚአብሔር አንድ ጊዜ ፈጥሮን ዕለት ዕለት ግን ይሰራናል፣ ዕለት ዕለት ይመግበናል፣ ዕለት ዕለት ይጠብቀናል። አያችሁት? ይህ እግዚአብሔር አንዴ ደግሞ ይህን ቃል ተናገሩ። የማይታየውን እግዚአብሔርን በሉ። ግድላችሁም የማይታየውን እግዚአብሔርን በስራው አይተነዋል። እስቲ ድገሙት አንዴ።
የማይታየውን እግዚአብሔርን በስራው አይተነዋል። እግዚአብሔርን አላየነው፣ ስራው ግን ድንቅ ስራውን አየነው። ያም ጨለማ ገፎ ብርሃን ሲያመጣ በዚህ እኮ የመንግስት እጅ የለበትም፣ የቻይናም እጅ የለበትም። ይሄ ብርሃን ሲመጣ የማን ስራ ነው? የማይታየውን እግዚአብሔርን በምኑ አየነው? በዚህ በሚደንቅ ስራው አየነው። ክብር ምስጋና ለመድኃኔዓለም ይሁን። በእውነት ሲሰራ እኮ እጅግ ይደንቃል እኮ ባካቸው። ብቻውን ነው የሚሰራው፣ ያለ አማካሪ፣ ያለ ምክትል ሊቀመንበር፣ ያለ ጸሐፊ፣ ያለ ረዳት፣ ያለ መስሪያ ቤት፣ ያለ መሳሪያ ነው የሚሰራው እግዚአብሔር። ስራው ይሄው ድንቅ ነው። የማይፈርስ የማይታደስ ስራ ነው የሚሰራው እግዚአብሔር። ይሄ ሰማይ 7500 ዓመት አስቆጠረ። አንድም ቀን አልፈረሰም፣ አንድም ቀን አልታደሰም። ሁልጊዜ እየደነቀን ይኖራል። ማን ስለሰራው? ድንቁ እግዚአብሔር ስለሰራው። የእግዚአብሔር ድንቅ ስራ ስለሆነ እግዚአብሔርን እንዲህ በሉት። ስራህ ምንድን ነው? ኧረ በሉ እባካችሁ። አዎ ስራው ድንቅ ነው። የማይታየውን እግዚአብሔርን በዚህ ድንቅ ስራው አየነው። ይደንቃል፣ ይገርማል በእውነት። እስኪ ልብ ብላችሁ አስቡት። ያንን ጨለማ ገፎ ይሄንን ብርሃን ሲያመጣ ማንንም ከማን አይለይም። እኩል ከአለቆቻችን እኩል ነው የሚያደርገው። ከባለስልጣናት እኩል፣ ከሚሊዮነሮች እኩል ያደርገዋል እግዚአብሔር። የተጣለለ ቢላ ቤት የተኛው በረንዳ ላይ ወድቆ የሚያጣቅረው እኩል ይነጋለታል። ይሄ ሆኖ እኮ እግዚአብሔር ስለሆነ ነው። ይሄ ብርሃን በሰው እጅ ቢሆን ኑሮ መቼ ይሄ እድል ይገጥመን ነበር? እግዚአብሔር መልካም ነው። አላቸው ከሚባሉት ብዙ ሀብት፣ ብዙ ገንዘብ፣ ብዙ ስልጣን፣ ከፍተኛ ስልጣን ያላቸው ብዙ ጸጋ የተደራረበላቸው ብለን የምናስባቸው ሰዎች ጋራ ምንም የለኝም የምንለውንም እኩል ያኖረናል፣ እኩል ያነጋልን መድኃኔዓለም። ምስጋና ለስሙ አጠራሩ ይሁን። እግዚአብሔር ይክበር ይመስገን። የእውቀት መንፈስ ይኸውላችሁ፣ እውቀትን ማወቁ ብቻ ሳይሆን ስራ ላይ ማዋሉና ለሰዎች የምናስረዳበትን በጎ በረከት የሚሰጠው እሱ የመንፈስ ቅዱስ ስጦታ ነው። ስድስተኛው እግዚአብሔርን የመፍራት መንፈስ። እስኪ በሉ ይሄን ድገሙት። አሁን እግዚአብሔርን መፍራት የሚለውን ቋንቋ እኛ አጣመን ነው የተረዳ ነው። በደንብ ስሙኝ። እግዚአብሔርን መፍራት ሲባል እግዚአብሔር ስለሚቀጣል፣ እግዚአብሔር እንዲህ ስለሚያደርግ እግዚአብሔር በሱ አይደለም። እግዚአብሔርን መፍራት ማለት ትክክለኛ ትርጉሙ ይሄንን ሁሉ በጎ ነገር አድርጎልኝ እንዴት አሳዝነዋለሁ ብሎ መፍራት። የመወደድ ግርማ ነው የሚባለው የእግዚአብሔር መፍራት በነገራችን። እስኪ በሉ ድገሙት። የመወደድ እየወደደ በጣም ከመውደዳችሁ የተነሳ የምትፈሩ ሰው አለ አይደል? እንዳላሳዝነው ብላችሁ በጣም የቅርባችሁ ነው፣ ባለውለታችሁ ነው። ቀኑ ሲጨልም የሆነ ቀን ደርሶላችኋል። በችግራችሁ ጊዜ ከጎናችሁ ሆኗል። በሐዘናችሁ ጊዜ አጽናንቷችኋል። በጎደለባችሁ ቀን ሞልቶላችኋል። ብቻ ባለውለታ የምትሉትን ሰው ላለማሳዘን የምታደርጉት ጥንቃቄ አይደል? ፍርሃት፣ ጥንቃቄ ይሁንላችሁ። እግዚአብሔርን መፍራት ማለት ይሄ ሁሉ በጎ ነገር አድርጎልኝ፣ ስጋውን አብልቶኝ፣ እንዲህ በሰላም አኑሮኝ፣ ውድቀቴን በሚመኙ ሰዎች መካከል በሰላም ጠብቆ አኑሮኝ፣ ይሄንን ቸር አባት እንዳላሳዝነው ብላችሁ ቁጥጥነቀቁ። የምትፈሩት ፍርሃት ነው። እግዚአብሔርን መፍራት ማለት እግዚአብሔርን መፍራት ማለት እስቲ እኛ በእኛ ቋንቋ፣ በእኛ ባህል፣ በእኛ ደግ ነው የምንለው ሰው እንደው ቤቱ ጋብዞ ብሉ እስኪ አይጣፍጥም እንዴ? እስኪ ተመገቡ፣ እስኪ ደግሞ ከዚህ ብሉ እያለ የሚጋብዘውን ሰው አይደል ምን እንለዋለን? ምን ስላደረገ ብሉ እስቲ ብሉ እንጂ የሚል ከሆነ ነው አይደል? በጣም ነው። ይሄንን ምን እንለዋለን አላችሁ? ደግ እንለዋለን። ብሉ ያለውን ሰው ደግ ካለ ብሉኝ ያለውን መድኃኒዓለም ምን እንለው? ምንም ቃል የለም። ለዚህ ነው እግዚአብሔር ደግ ነው ስንል ሌላ ቃላትን ነው። እግዚአብሔር ደግ ብቻ አይደለም፣ ከደግነት ከፍ ያለ ግን አንደበታችን ቋንቋ የለው። ወርቃማ ቃል የሆነ በትክክል ያንን ቸርነት ሊገልጽ የሚችል ቃል የለም። በቃ ጥጉ ይሄ ነው። አያችሁ፣ አሁን መልካምነት የምንገልጥበት በቃ ደግ የሚል ቃል ነው። በቃ ፍርፋሪ አቅርቦ ከ3 ሰዓት በኋላ ተበላሽቶ የሚወጣ ምግብ ያበሉንን ደግ ቃል ለመድኃኒዓለም የሚሆን ቃል የለም ማለት ነው። በቃ ከቃል በላይ ነው። ተመስገን ነው የምንለው። አሜን። እግዚአብሔር ይክበር ይመስገን በእውነት። ስለዚህ ይሄንን አምላክ እንዳላሳዝነው
ብለን የምንጠነቀቀው ጥንቃቄ እየወደድነው የምንፈራው እያከበርነው ከማክበራችን የተነሳ ከመውደዳችን የተነሳ ውለታው ከብዶን ነው የምንፈራው። እየሰማችሁ አይደል? ይቀጣናል እንዲያረገናል የሚል ፍርሃት አይደለም፣ እየወደድነው የሚደረግ ፍርሃት። ይሄ ምንድነው ሲባል የጥበብ ሁሉ መጀመሪያ ነው። በቃ ሰው ጥበበኛ ይሄ መንፈስ ቅዱስ ያደረበት ነው ሲባል እግዚአብሔርን ውለታውን አስቡ። ምንም ሳይጎድልበት ያለቅሳል። አንዳንዱ አያችሁ ፍቅሩ ልቡን ያቀልጠዋል። ሳይገርፈው ሳይጎልበት ሳይርበው የሚያስለቅሰው ያ ውለታ የልብ ወዳጅ ነው። ይኸውላችሁ እግዚአብሔር የሚረዳ የልብ ወዳጅ ነው፣ የሚረዳ ባለጸጋ ነው። አንዳንድ ሰዎች ይረዱናል ግን መርዳት አይችሉም። አዎ ገባኝ ትክክል ነው ይላሉ፣ ከንፈራቸውን ይመጣሉ ያልፋል። ይረዱናል ግን ምን አይሉ አይረዱንም። አንዳንዶቹ ደግሞ ይረዱናል ግን አይረዱንም። ዝም ብለው ያንን ይፈልገው ይወረውሩልንና መፋታት ነው የሚፈልጉ። ይረዱናል ምን አይሉ አይረዱም። አንዳንዶቹ ደግሞ ይረዱናል፣ እግዚአብሔር ግን የሚረዳ የልብ ወዳጅ ነው፣ የሚረዳም ባለጸጋ ነው። ክብር ምስጋና ለመድኃኔዓለም ይሁን። እግዚአብሔር ክብር ይመስገን። ሰባተኛውና የመጨረሻው ዓይን እንዳየና ጆሮ እንደሰማ አለመፍረድ። ይሄ መንፈስ ቅዱስ ሀብት ነው። ይኸውላችሁ እኛ እዚህ ጋር አሁን አንድ ሰው ከዚህ ሲመለስ የሆነ ነገር ሲያደርግ ብናይ እንዳየን ወዲያው ነው የምንፈርደው። አይደለ? ወዲያው ምንም ጊዜ ፍጥነታችን የሆነ ሰው እንዲሆነ ተብሎ ስንሰማ እንደሰማን ወስነናል፣ ፈርደናል። እግዚአብሔር ግን የምናደርገውን ነገር ያይና አይፈርድም። እየሰማችሁ ነው? ያደረግነውን ሳይሆን ያደረግንበትን ምክንያቱ ያየዋል እግዚአብሔር። ምክንያቱ አንድ ሰው እዚህ ጋር በእኛ አይን ኃጢአት የሚባል ነገር ሊያደርግ ይችላል። ኃጢአት ነውር የሆነ ነገር ሊያደርግ ይችላል። እኛ አይተን ወዲያው ነው የምንፈርደው። መፍረድ ደግሞ የእግዚአብሔርን ዙፋን መቀማት ነው። ታውቃላችሁ አይደል? ፈራጅ ማን ነው? ፈራጅ እግዚአብሔር ከሆነ እኛ ስንፈርድ የማን ወንበር ላይ እየተቀመጥን ነው? እግዚአብሔርን ገፍትረን እሱ ወንበር ላይ መቀመጥ እያማረን ነው። በእውነት እንደዚህ አይነት ድፍረትም የለም። መፍረድ እግዚአብሔር ከሆነ ፍርዱ ለማን? በቃ በትክክል ለሚፈርደው ለእውነተኛው ዳኛ መተው። እሱ ስራ ላይ ይሄ መፈንቅለ መንግስት አለማድረግ ማለት ነው። እግዚአብሔር ያያል፣ እንዳየ ጀርባውን ያየዋል። ለዛ ነው አክሞ የሚረዳው። እኛ ያ ቅዱስ መንፈስ ሲያድርብን መሆን ያለብን ምንድነው ከተባለ አይተን ያደረጉበትን ምክንያት ማየት። ይህች ሴት ይሄንን ኃጢአት የምትሰራው ወይ የምታሳድገው ልጅ አላት፣ ወይ የታመመች እናት አለች የምታሳክማት። ለዚህ ይሆናል እዚህ ይገባች እንዲህ ቢሆን ነው ብሎ አክሞ መረዳት። ይህ መንፈስ ቅዱስ እንዲህ ለማለት ፈልጎ ነው። በዚህ ምክንያት ነው ይህን ስህተትና ይህንን በደል የበደለው የሚል የታከመ ሀሳብ ሲኖር ይሄንን መንፈስ የሚያድለው ጌታ መንፈስ ቅዱስ ነው። እውነት ለመናገር የእኛ ችኮላ በጣም የሚገርመው። አይተናል፣ ወዲያ ወስነናል። ያንን የሚያመጣው ደግሞ ምንድነው ከተባለ ፍቅር ነው። እስቲ በሉ ፍቅር በሉ። ምንድነው? እግዚአብሔር በዚህ ልክ የሚታገሰን፣ እግዚአብሔር በዚህ ልክ የሚያኖረን ስለሚወደን ነው። እግዚአብሔር ያሳያቸው። አሁን ይህን ሁሉ ህዝብ እንዴት እንዳኖረው ቅድማ ተመልክተናል። ቀለቡንም አመሉንም ችሎ ይሄ ሁሉ ሰው እዚህ እንዳለው አይደለም። ጸባዩ ከቤቱ ሲሄድ ወዲያው ሌላ መንፈስ ደርሶ እያያችሁ መንፈስ ሊሆን ይችላል። ጸባዩ ይቀየራል። እዚህ ነጠላ ለብሰን ተሽሞንሞናል እንደተቀመጥነው እኮ አይደለም። ትክክለኛው ጸባያችን ተሸፍኖ ነው። እዚህ ለተወሰነ ጊዜ ገና ሲመለስ እዚህ አባታችን ሆይ ብሎ በጸሎት አሳርጎ ሄዶ እቤት ሳይደርስ መንገድ ላይ በሰልክ ስድብ የሚጀምራለች። እቤት እስከሚደርስ አላዳረሰው። መንገድ ላይ አፉን የሚያሟሸው በስድብ ነው። እዚህ ጋር ያለው አሜን እያለ ቁጭ ያለው አይደለም እኮ እሱ አይደለም ጠባያችን። ይሄ ተሸፍኖ ነው፣ ማሸጊያው ነው። ይሄ ትክክለኛው አለ እንጂ እዛ ቤት ያለው ጨቅጫቃዋ እዛ የምንነጫነጨው ያ ይሁላችሁ። እግዚአብሔር አሁን ምን ያህል ብርቱ እንደሆነ የምታዩት አንድ ወንድ ወር እስከ ወር እየሰከረ ቤቱ የሚገባ
ማታ ማታ ሁልጊዜ ምላሱም እግሩም ተሳስሮ እየተወለጋገደ የሚገባ ወንድ ቢኖር ሚስቱ እንዴት ነው ችላው የምትኖረው አትሉ? እንላለን አንልም? እንላለን። እንዴ ወር እስከ ወር አንድም ቀን ሳይቋረጥ ወር እስከ ወር ከምሽቱ 3 ሰዓትና 4 ሰዓት እየተወላገደ የሚገባ ከሆነ ያዩታል ሰዎቹ አይተው። ኧረ እግዚአብሔር እንደው እንዴት ነው ሚስቱ ችላው የምትኖረው? እንዴት ቻለችው እንላለን። እሷ የቻለችው አንዱን ሰው እኮ ነው። እግዚአብሔር ይህንን ሁሉ ጠማማ፣ ይህንን ሁሉ ስርዓት አለ፣ ይህንን ሁሉ በልቶ ማያመሰግን፣ ይህንን ሁሉ ልቡ ቂም ያረገዘ፣ ይህንን ሁሉ ክፋታችን ከነ ክፋታችን እንዴት ነው ችሎ የኖረው? ልጅ እንዴት ነው ችሎ የኖረው? እናንተ ቤታችሁ ውስጥ 3 ልጆች 2 ልጆችን ችሎ መኖር፣ አንድ ጠባይ የሌለውን የትዳር አጋር ችሎ መኖር በጣም የሚያስደንቅ ከሆነ እንዴት ነው ችላው የምትኖረው? እንዴት ነው ችሏት የሚኖረው? የሚያስደንቅ ከሆነ እግዚአብሔር ይሄንን ሁሉ እንዴት ነው ችሎት ይኖረው? እንዴት ነው ችሎት ይኖረው? አይገርማችሁ? ስለዚህ እግዚአብሔር በትዳራችሁ ውስጥ አንድ አስቸጋሪ ሰው ከገጠማችሁ በቃ እግዚአብሔር ከተሸከማቸው እልፍ አእላፋት ሰዎች አንዱን እየተሸከማችሁበት ነው። በቃ በሱ ነው ሰማዕትነታችሁ። እሱን መቻል በቃ በዚህ በኩል ነው ሃይማኖታችሁ እንዲፈጠር ይሆን መቻል። እስቲ መቻል ብሎ በቃ ቻሉ። ይሄ እግዚአብሔር አንዱ የሚችልበት እሱን የምንመስልበት ነው። በቃ ይሄ ሁሉ ችሎ አይደል እግዚአብሔር። እና አንድ የትዳር አጋርክን ብትችላት ምን ችግር አለ? ለዛውም አልፎ አልፎ ለሚሆን ስህተት ሊሆን ይችላል። ያ እንኳን ባይሆን ችለን ልንኖር ነው የገባል። ስለዚህ የተወደዳችሁ እግዚአብሔር ልጆች እግዚአብሔር መንፈስ ቅዱስ እንዲህ አይነቱ የሚያስችል ጸጋ ይሰጠናል። በዚህ ልክ ወዶናል። እየሰማችሁ ነው? እየሰማችሁ ነው? እስኪ እግዚአብሔር የምትወዱት እጃችሁን አውጡ። የመጨረሻ ጥያቄ ነው። ጨርሻለሁ ትምህርት። የምትወዱት መድኃኒዓለም የምትወዱ ምን ጥያቄ አለው? ሁሉም ይወዳል አይደል? በጣም ጥሩሽ የሚወዳችሁ አሁንም በጣም ጥሩ የሚወዳችሁን የምትወዱትን ናችሁ ማለት ነው። በየትኛው ነው እርግጠኛ የምትሆኑት? እናንተ ከምትወዱትና እሱ ከሚወዳችሁ የትኛው ነው ይበልጣል? በየትኛው ነው እርግጠኛ የምትሆኑት? እሱ እናንተ እንደምትወዱት እርግጠኛ ሳትሆኑ እጃችሁን አውጣችሁ እኛ የምንወደዋለን እኮ ትወዱታላችሁ። እሱስ እኮ የትኛው ነው እርግጠኛው? የእሱ ነው እርግጠኛው። የእናንተ አልተረጋገጠ ማለት ነው። እርግጠኛ አይደላችሁም ማለት ነው። አዎ በእኛ ፍቅር እርግጠኛ አይደለንም። ታስታውሳላችሁ ጴጥሮስ እነዚህ ሁሉ ቢክዱህ እኔ አልክድህም ማለት እወድሃለሁ አለው። ከዛ በኋላ ክፉ ቀን ሲመጣ እነዚያ ሁሉ ሳይክዱት እሱ ካደ። 3 ጊዜ ነው የካደው። ከዛ ጌታችን ከተነሳ በኋላ 3 ጊዜ ጠየቀው፣ ትወደኛለህ አለው። ጴጥሮስ ምን አለ? እንደምወድህ ደግመና ትወደኛለህ ወይ አለ። ጴጥሮስ ምን አለ? ያንን መለሰ፣ እንደምወድህ። 3ኛ ጊዜ ጠየቀው። የዮና ልጅ ስምዖን ሆይ ትወደኛለህ ሲላ አለ። 3ኛ ሲጠይቀው 3 ጊዜ መካዱ ትዝ አለው። ለካ ሌላ ቅኔ እየተቀኘ ነው እንዴ? ያለፈውን ጉዴን እየነገረኝ ነው እንዴ ለካ አለና ጴጥሮስ አዘነ። ከዛ ምን አለ? ጌታ ሆይ አንተ ሁሉን ታውቃለህ፣ እንደምወድህ አንተ ታውቃለህ። አሁን የጴጥሮስን መልስ ይሁት። እንደምትወደኝ እኔ ያውቃለሁ፣ እንደምወድህ ደግሞ አንተ ታውቃለህ። ስለ እኔ ፍቅር እኔ አላውቅም፣ እኔ የማውቀው ስለ አንተ ፍቅር ነው። እርግጠኛ መሆን እንደምወድህ አንተ ነው የምታውቀው፣ እንደምትወደኝ ግን እኔ ያውቃለሁ። እንደምትወደኝ እርግጠኛ ነኝ። እንደምወድህ ግን ከዚህ በፊት መስሎኝ እወዳለሁ ብዬ ነበረ፣ እሱ አልተሳካም። አሁንም እንድወድህ ልታደርገኝ የምትችለው አንተ ነህ። ፍቅር ልክ የለውም። በአንተ ፍቅር እርግጠኛ ነኝ። ዋስትና ያለው ፍቅር የመድኃኒዓለም ፍቅር ነው። የወደደን ጌታ ክብር ምስጋና ለስም አጠራሩ ይሁን። እግዚአብሔር ክብር ይመስገን። ተነሱ።